ፊታችንንና መላ ሰውነታችንን አንድ ጊዜ ብቻ በትዕምርተ መስቀል እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወተጋቦትነ ይኩን በከመ ተጋቦቶሙ ላርዳይከ አንተ ዘእሙንቱ ወአንተ ዘለነ አንተ ዘአሚሃ ወአንተ ዘይእዜ ዚአከ ሰማያት ወዚአከ ምድር አሜን። ክቡር አባታችን ሊቀ ጠበብት መምህር ተድላ መንበሩ የገዳማትና የአድባራት አስተዳዳሪዎች፣ ክቡር መምህራችን መጋቤ ሐዲስ የኔታ ስቡህ አዳምጤ፣ ለአገልግሎታችሁ ተመን የማይገኝለት የቤተ ክርስቲያናችን የቁርጥ ቀን ልጆች፣ ውሉደ ያሬድ፣ ውሉደ ክህነት፣ ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ ሰባኪያነ ወንጌል፣ ዲያቆናት፣ መዘምራን በዚህ ዕለት የቤተ ክርስቲያናችንን ጥሪ ሰምታችሁ ክርስቲያናዊ ግዴታችሁ መሆኑን አውቃችሁ በዚህ ስፍራ የተገኛችሁ የቤተ ክርስቲያናችን ጌጦች ፈርጦች የሆናችሁ የተወደዳችሁና የተከበራችሁ ምእመናን ምእመናት ክርስቲያኖች ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱም አንድነቱን ሳይከፋፍለው በአንድነቱ ላይ ምንታዌ ሁለትነት ሳይጨመርበት በሶስትነቱም ላይ ርባኤ አራትነት ሳይቀላቀልበት ከፍጡራን ተለይቶ ልዩ በሆነ መለኮታዊ ምስጢር ብቻውን በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር አንጻራዊ ሰላም ሰጥቶ ከቤታችን አነሳስቶ ለዚህ ዕለት አድርሶ ለቤቱ አብቅቶ ከሰው አገናኝቶ እንዲህ ባማረ ሁኔታ አምልኮታችንን እንድንፈጽም ቃሉን እንድንሰማ በረከት እንድንሳተፍ ፈቅዶልናልና ይህንን ሁሉ ያደረገ አምላካችን ለዘላለሙ የተመሰገነ ይሁን። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እግዚአብሔር እግዚ አስተርአየ ለነ፣ ጌታ እግዚአብሔር ተገለጠልን። መዝሙረ ዳዊት መዝሙር 117 ቁጥር 27 ላይ ባለ የመጽሐፍ ቅዱስ ኃይለ ቃል መነሻነት የዕለቱን ታሪክ ማዕከል አድርገን መርሃ ግብር የመሩት መምህር እንደተናገሩት በተወሰኑ ደቂቃዎች ብቻ ለእናንተ ብለን ሳይሆን ታቦተ ሕጉን አክብረው ረጅም ጉዞ ስለተጓዙ አባቶች አጠር ያለ መልእክት እናስተላልፋለን። ከስራ ስርዓት ይበልጣል። ወደዚህ የመጣችሁ በግራ በቀኝ ድምፅ የምታሰሙ አሁን የትምህርት ሰዓት ነው። ለዝማሬ ራሱን የቻለ ሰዓት ተሰጥቷል። የምታወሩ የምትዘምሩ እግራችሁንም አፋችሁንም እንድትሰበስቡልን በታቦታቱ ስም በእግዚአብሔር ስም እንለምናችኋለን። እግዚአብሔር እግዚ አስተርአየ ለነ፣ ዘመኑ ዘመን አስተርእዮ ስለሆነ ከዚያ በማይወጣ መልኩ መልእክት ለማስተላለፍ እንሞክራለን።
ይህንን ቃል የተናገረው ልበ አምላክ እየተባለ በባለቤቱ በእግዚአብሔር የተነገረለት እስራኤልን ከዳን እስከ ቤርሳቤህ እያስተዳደረ በቀን 7 ጊዜ እግዚአብሔርን ለማመስገን በእግዚአብሔር ፊት ይቆም የነበረው ነብዩ ዳዊት ነው። እግዚአብሔር ለነ ተገለጠልን ለአበው በሱባኤ በራእይ በሕልም የተገለጠ ለአባቶች ነቢያት በትንቢት የተገለጠ አምላክ አስተርአየ ለነ ለነሱ የተገለጠው መገለጥና ለኛ ለአዲስ ኪዳን አማኞች የተገለጠበት አገላለጥ የተለያየ መሆኑን እንድትረዱ ነው ምእመናን። በብሉይ ኪዳን ያለው መገለጥ በመንፈሰ ልደት ያይደለ በመንፈሰ ረድኤት፣ በአይምሮ መንፈሳዊ ያይደለ በአይምሮ ጠባያዊ ስለሆነ በኩነት ያይደለ በረድኤት ሲገለጥ የኖረው አምላክ 5500 ዘመን ከተፈጸመ በኋላ እግዚአብሔር አስተርአየ ለነ ጌታ እግዚአብሔር በኩነት ተገለጠልን። 5500 ዘመን ሲፈጸም ቅድስት ድንግል ከምትሆን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ አስተርአየ ለነ በኩነት የተገለጠበት አምላክ ሰው የሆነበት ምሉ ተወስኖ ረቂቁ ገዝፎ በስጋ ማርያም የታየበት ዘመን አስተርእዮ ስለሆነ እንኳን አደረሳችሁ፣ እንኳን ደስ ያላችሁ ምእመናን። ያ ለአበው በሱባኤ ለነቢያት በትንቢት የተገለጠው አምላክ ከመቤታችን ከቅድስት ድንግል ማርያም በስጋ ከተገለጠ በኋላ እግዚአብሔር አስተርአየ ለነ 30 ዓመት ሲሞላው በስጋ ማርያም የተገለጠው አምላክ በአንድነቱ በሶስትነቱ በዮርዳኖስ ተገለጠልን። እንኳን አደረሳችሁ፣ እንኳን ደስ ያላችሁ። በድጋሚ ምእመናን ዛሬ የምናከብረው በዓለ ጥምቀት ያ ለአበው በሱባኤ ለነቢያት በትንቢት የተገለጠው ከድንግል ማርያም በስጋ የተገለጠው አምላክ አንድነቱ ሶስትነቱን ደግሞ የገለጠበት በዓለ አስተርእዮ ዘመን አስተርእዮ ስለሆነ ያንን በተመለከተ ነው። ማቴዎስ ይህንን ሲጽፍ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ አሚሃ መጻ ኢየሱስ እምገሊላ ሀበ ዮርዳኖስ፣ ጌታችን ኢየሱስ ክርስቶስ አንድነቱን ሶስትነቱን ሊገልጥ የዕዳ ደብዳቤያችንን ሊቀድ ጥምቀትን ባርኮ ሊሰጠን ከገሊላ ወደ ዮርዳኖስ መጣ። ምን ሊያደርግ መጣ ያላችሁኝ እንደሆነ ከመይጠመቅ እምኀበ ዮሐንስ፣ በዮሐንስ እጅ በማየ ዮርዳኖስ በእደ ዮሐንስ ሊጠመቅ ዮሐንስን አስጠርቶ መጠመቅ የሚችል አምላክ እናንተ ሂዳችሁ ወደ ካህናት ተጠመቁ እንጂ ካህናትን ኑና አጥምቁን እንዳትሏቸው ብሎ አብነት ለመሆን የተከበራችሁ ኦርቶዶክሳውያን ከቤተ ክርስቲያን ከአባቶች የማይርቁ እዚያው የሚፈጸሙ ምስጢራት አሉ። ለምሳሌ ምስጢረ ጥምቀት ኢየሱስ ክርስቶስ ወደ ዮሐንስ መጥቶን የተጠመቀ። ይሄ ብቻ አይደለም። ምስጢረ ቁርባንም ወደ ቤተ ክርስቲያን መጥታችሁ ትቆርባላችሁ እንጂ ስጋውን ደሙን ቤታችን አምጡልን እንዳትሉ፣ ይሄ በአዲስ ኪዳን ተገቢ ያልሆነ ስርዓት መሆኑን በዚህ አጋጣሚ እንድታውቁት ነው። ኮነነ በኩረ ወጥንተ ለኩሉ ምግባረ ትሩፋት፣ ለምንሰራው ስራ ሁሉ አብነት የሆነን አምላካችን ኢየሱስ ክርስቶስ ዮሐንስን አስጠርቶ መጠመቅ ሲችል እሱ ራሱ ወደ ዮሐንስ የመጣበት ምስጢሩ አንደኛ ለትሕትና ስለመጣ ወልደ እጓለ እመሕያው ይመጻ ይትላክዎ ዘእንበለ ዳይሙ ከመ ይትላክ፣ ሊያገለግል እንጂ ሊያገለግሉት ስላልመጣ ወደ ዮሐንስ መጣ። ወዮሐንስ እሰ
አበዮ ወከሎ። ዮሐንስ ግን ለምን እኔ ወደ አንተ መምጣት ሲገባኝ፣ እኔ በአንተ እጅ መጠመቅ ሲገባኝ እንዴት አጥምቀኝ ትለኛለህ? እንዴት ወደ እኔ ትመጣለህ? ብሎ ይከለክለዋል። ለማንኛውም ነገ በሰፊው ከኔ በተሻሉ መምህራን የምትሰሙት ይሆናል። እግዚአብሔር እግዚ አስተራየ ለነ፣ ለአበው በሱባኤ ለነቢያት በትንቢት ሲገለጥ የነበረው አምላክ 5500 ዘመን ሲፈጸም በሥጋ ከተገለጠ በኋላ ብርሃን አድማሱ ጀንበሬ የሚባሉ የቅኔ የመጽሐፍ ሊቅ የዛሬውን ቀን እንዲህ ይገልጡታል። አንስት ወላዲያት ኢይትካሎን ይለዳ እምቅድመ አውራህ ተሳቱ እስመኮነ ለግብረ ወሊድ ከመዝ ስራቱ ወላዲተ ውሉድ አይላፍ ማየ ዮርዳኖስ ባሕቱ ትወልድ እልፈ ለለ ዕለቱ ወለጽንሳ መዋዕል አልቦቱ። ወላዲተ ውሉድ አይላፍ ማየ ዮርዳኖስ ባሕቱ ትወልድ እልፈ ለለ ዕለቱ ወለጽንሳ መዋዕል አልቦቱ። ኢየሱስ ክርስቶስ በዮርዳኖስ ከቆመ በኋላ ሴቶች ለመውለድ 9 ወር ከ5 ቀን ይጠብቃሉ። ለምን? እስመ ኮነ ለግብረ ወሊድ ከመዝ ስራቱ። ሴቶች 9 ወር ከ5 ቀን እንዲጠብቁ የተፈጥሮ ስርዓት ገድቧቸዋል። ወላዲተ ውሉድ አይላፍ ማየ ዮርዳኖስ ባሕቱ። ኢየሱስ ክርስቶስ ከተጠመቀባት በኋላ የዮርዳኖስ ወንዝ ግን ትወልድ እልፈ ለለ ዕለቱ ወለጽንሳ መዋዕል አልቦቱ። በየቀኑ እልፍ የምትወልድ ብሩይት ማኅፀን ሆናለችና ምእመናን በድጋሜ እንኳን ለብርሃነ ጥምቀቱ አደረሳችሁ፣ እንኳን ደስ ያላችሁ። ኢየሱስ ክርስቶስ በዮርዳኖስ ቁሞ ዮርዳኖስን ብሩይት ማኅፀን አድርጎ እስከ ዕለተ ምጽአት የምትወልድ ያመኑትን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ እየተወለድን የማን ልጆች ሆነናል? ምእመናን እስኪ ንገሩኝ፣ የማን ልጆች ሆነናል? ወለእለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለለ አምኑ በስሙ። በስሙ ያመኑበት በ40 በ80 ቀናቸው እየተጠመቁ ውሉደ እግዚአብሔር የምንሆንበት የእግዚአብሔር ልጆች የተባልንበት ጥበብ የተገኘ በዛሬው ዕለት ስለሆነ እንኳን አደረሳችሁ ምእመናን፣ እግዚአብሔርን አመስግኑ። አዎ አንድነት ሶስትነቱ እንዴት ተገለጠ ያላችሁኝ እንደሆነ ከዮሐንስ ጋር ከተከራከሩ በኋላ ህድግ ምዕረሰ ወይደሎነ ከመንፈጽም ኩሎ ጽድቀ፣ ትንቢተ ነቢያትን መፈጸም አለብን። ዮሐንስ ያጠምቃል፣ ጌታ ይጠመቃል እየተባለ ይነገር ስለነበረ ተያይዘው ወደ ዮርዳኖስ ወንዝ ይወርዳሉ። ልብ አድርጉ ምእመናን፣ ዮሐንስ መጥምቅም ካህን አይደለም። ኢየሱስ ክርስቶስም የተጠመቀ የልጅነት ጥምቀት አይደለም። ካህን ወነቢይ ይለዋል የብሉይ ኪዳኑ ክህነት እንጂ የሐዲስ ኪዳኑ ክህነት የለውም። አልቦ ዘያቢም ትውልደ አንስት ዘያቢም ዮሐንስ መጥምቅ እውነት ነው። ወበመንግሥተ ሰማያት እሰ ዘይንሶ ያቢሆን እንዳትረሱ። መንግሥተ ሰማያት በማውጣት በማግባት መንፈቅ የሚያንሰው ኢየሱስ ክርስቶስ ደቀ መዝሙሩ ወንጌላዊ ዮሐንስ ይበልጠዋል ተብሏል። የሐዲስ ኪዳኑ ክህነት የለውም። የሌላ እምነት ተከታይ ወንድሞቻችን ኢየሱስ በ30 ዓመቱ ተጠምቆ ኦርቶዶክስ ለምን በሌላ ጊዜ ታጠምቃለች ይሉናል። እንደዚህ ያለው ክርክር የሚያዋጣ ጥምቀቱና ጥምቀታችን ተመሳሳይ ቢሆን ነበረ። እሱ የተጠመቀበት ዓላማ ሌላ፣ እኛ የምንጠመቅበት ዓላማ ሌላ። እኛ የእግዚአብሔር ልጆች ልንሆን በረከት ፈልገን እንጠመቃለን። እሱ አንድነት ሶስትነቱን ሊገልጥ የዕዳ ደብዳቤያችንን ሊቀድ ዮርዳኖስን ብሪት ማኅፀን ለማድረግ እንጂ አኮ ፈቂዶ ለተጠምቆ አላ ከመ ያብርህ ማያተ ወይ ኃይል መካናተ ለለሃለሙ ይጠመቁ ዳግመ።
በዝርዝር ሌላ ጊዜ መምህራን ይነግሯቸዋል። ጥምቀታችንና ጥምቀቱ አንድ አይነት ሳይሆን እንደ ኢየሱስ ክርስቶስ በ30 ዓመት መጠመቅ ብሎ ነገር ኢየሱስ ክርስቶስና ዮሐንስ ወደ ውሃው ወረዱ። ተርሆ ሰማይ፣ ሰማይ ተከፈተ። ሰማይ በር መስኮት የለውም፣ አይከፈትም፣ አይዘጋም። ያልታየ ምስጢር ታየ። መንፈስ ቅዱስ በአምሳለ ርግብ አምሳል በርግብ አምሳል ወርዶ በኢየሱስ ክርስቶስ ትከሻ ላይ ተቀመጠ። ወናሁ መጻ ቃል ውስተ ደመና፣ ከደመናው እንዲህ የሚል ቃል መጣ። ዝንቱ ውእቱ ወልዴ። ልብ አድርጉ ምእመናን፣ ድምፅ እሰማለሁ። ተገቢ ነው። እግዚአብሔር ከሁላችን ጋር ይሁን። ይሁላችሁ ይሄ አልቦ ዛይመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልዱ አይድም ቅድስት ድንግል። የሥላሴ አንድነት ሦስትነት በብሉይ ኪዳን ጨለማ ነበረ። በብዙ ቁጥር ከመነገር ያለፈ ቀጥታ የተነገረበት ብዙ አናገኝም። በጎላ በተረዳ የታወቀ በአዲስ ኪዳን ነው። እንዴት ሆኖ ኢየሱስ ክርስቶስ ወልደ አብ በመለኮቱ ወወልደ ማርያም በትስብእቱ በተዋህዶ የከበረው መድኃኔ ዓለም ክርስቶስ በአጭር ቁመት በጠባብ ደረት ተወልዶ በክበበ ትስብእት በእደ ዮሐንስ በማየ ዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወርዶ ሲቀመጥበት አብ ደግሞ በደመና ሆነና ዝንቱ ውእቱ ወልዴ ዘአፈቅር ዘቦቱ ሰመርኩ፣ የምመለክበት በሱ እልክ ሁኜ የምሰገድበት ለተዋህዶ የመረጥኩት የምወልደው ልጄ ነው። ለምን መሰላችሁ እንዲህ አለ? በዚያ ዘመን ወልደ ዮሴፍ እየተባለ ኢየሱስ ክርስቶስ ይታማ ነበረ። የዮሴፍ ልጅ ነው እያለች ዓለም እየተጠራጠረች አስቸግራ ስለነበረ በዛሬው ዕለት እግዚአብሔር አብ በደመና ሆነና እናንተ ሰብአዊ ፍጡሮች ሁላችሁ ከዚህ በኋላ ወልደ ዮሴፍ እንዳትሉ፣ ፍጡር አማላጅ እንዳትሉ የኔ ልጅ ነው አለ። አንድ ባለቅኔ ይሄንን ሰማና አይረፈ ዮሴፍ እምሃሜተ ሰብእ አይሁድ እስመ መጻ ሎቱ አቡሁ ለወልድ አላ። እስኪ አመስግኑ እግዚአብሔርን። አይረፈ ዮሴፍ እምሃሜተ ሰብእ አይሁድ። ዮሴፍ ከሰው ከአይሁድ አሜት አረፈ። ለምን? እስመ መጻ ሎቱ አቡሁ አባቱ ተገኘ። ክብርና ምስጋና የኢየሱስ ክርስቶስ አባት በደመና ሆኖ የኔ ልጅ ነው፣ ከዚህ በኋላ ሩቅ ብእሲ ፍጡር አማላጅ ማለት አትችሉም፣ የኔ ልጅ ነው አለ። እሱን ስሙት አለ። ሰላም ውላችሁ ሰላም እንድታድሩ እሱን ስሙት። ቋጠሯችሁ እንዲፈታ፣ ሰላማችሁ እንዲመለስ፣ እንባችሁ እንዲታበስ፣ ምድራችሁ እንድትባረክ፣ ትውልዳችሁ እንዲባረክ፣ ታሪካችሁ ለትውልድ እንዲቀጥል እሱን ስሙት። ባለትዳሮች እሱን ስሙት። ብቸኞች እሱን ስሙት። ኢትዮጵያውያን እሱን ስሙት። ዓለም እሱን ስሚ። ተዋህዶ እሱን ስሚ። አይረፈ ዮሴፍ እምሃሜተ ሰብእ አይሁድ እስመ መጻ ሎቱ አቡሁ ለወልድ። ዮሴፍ ከሐሜት አረፈ፣ እኛም በድፍረት ተናገርን፣ ተዋህዶም አረፈች። አታመሰግኑም እግዚአብሔርን? ምእመናን የኔ ልጅ ነው አለ። ከዚህ በኋላ የገሌ ልጅ ነው ማለት አትችሉም። ዳኛ ብናገኝ አያችሁ የዓለምን ነውር። እግዚአብሔር አብ በደመና ሆኖ የኔ ልጅ ነው ካለ በኋላ የገሌ ልጅ ነው ማለት ምን ያህል ነውር ነው? ምን ያህል ያስቀጣል? እንዴት ያለ ስህተት ነው? የኔ ልጅ ነው ከዚህ በኋላ የገሌ ልጅ ነው አትበሉ። እኔን ፈጣሪ ካላችሁ ልጄ ፈጣሪ ነው ብሎ እግዚአብሔር አብ የተናገረበት ለዘመናት በመንጸፈ ደይን ወድቀን የምንኖርበት የዕዳ ደብዳቤያችን የተቀደደበት እግዚአብሔር እግዚ አስተራየ ለነ ላበው በሱባኤ ለነቢያት በትንቢት የተገለጠው በኩነት ከድንግል ማርያም ተገለጠ፣ ታየ፣ ተዳሰሰ፣ ገዝፈ ወልድ ብእሴ በረከት ወጸጋ
እሙ ድንግል እስማ ብላቶ ሥጋ ገዝፈ ወልድ ብእስ የበረከት ወጸጋ ረቂቁ ገዘፈ ምሉ ተወሰነ እግዚአብሔር እግዚ አስተራየ ለነ ወዘያስተሪ እግዚአብሔርን ፍጥረት ዓለም ይታወቅ በፍጥረቱ በድንግል ማርያም ተገለጠ። ክብርና ምስጋና ለድንግል ማርያም፣ ክብርና ምስጋና ለልጇ ለኢየሱስ ክርስቶስ። እግዚአብሔርን አመስግኑ። እግዚአብሔር እግዚ አስተራየ ለነ ላበው በሱባኤ በገነት ለአብርሃም ለአዳም ለአብርሃም ለይስሐቅ ሲገለጥ የኖረው አምላክ በሕልም በራእይ በአምሳለ አንበሳ መፍርህ በአምሳለ ብእሲ መካት በአምሳለ እብን ቅውም ሲታይ በሩቅ ይታይ የነበረው አምላክ ለነቢያት በትንቢት የተገለጠው ጌታ በእኛ ዘመን ግን በኩነት ተገለጠ፣ ታየ፣ ተዳሰሰ። አየነው፣ ዳሰስነው፣ አብረነው በላን ብቻ አይደለም በላነው፣ ጠጣነው። ክብርና ምስጋና ለአምላካችን። እግዚአብሔር እግዚ አስተራየ ለነ ንዑን ረድ እያለ ይናገር የነበረው አምላክ በዮርዳኖስ ሲጠመቅ በአንድነት በሦስትነት የተገለጠበት በዓል ስለሆነ እንኳን አደረሳችሁ፣ እንኳን ደስ ያላችሁ። በዓሉን የበረከት የሰላም የፍቅር ያድርግልን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ ፍቅር፣ ተራዳይነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሐዘናቸው፣ ጸሎታቸው፣ ልመናቸው፣ የመስቀሉ ኃይል፣ የወንጌል በረከት ከእኛና ከሀገራችን ጋር ለዘላለሙ ይኑር። እግዚአብሔር እግዚ አስተራየ ለነ መዝሙር 117 ቁጥር 27 ወስብሐት ለእግዚአብሔር።